የተቀመጠው አንድ ቦታ ላይ ነበር። አልገባኝም። ከዚህ ድርጊት የምን ተረዳሽ? እኔ እንጃ። ምናልባት ዓለም ጠባብ ሆና ትታያለች ልበል? በትክክል ደስታ የሚሰጠኝ የማውቀው ነገር ብቻ ነበር የሚመስል። እሺ አሁንስ? አሁን ዓለም ምን ያህል ሰፊ እንደሆነች ተረዳሁ። ፍቅር ውስጥ ሁሉም ነገር እንዳለ ነው የገባኝ። ለምሳሌ ፍቅር ውስጥ ምን አለ? ክላስ ስሄድ የማገኘው እውቀት፣ ቤት ስሄድ የምበላው ምግብ፣ ካፌ ስሄድ የማገኘው ቡና፣ ሁሉንም አንቺን ሳይሽ ያገኘዋለሁ። እዝራ ግን ፍቅርን መግለጽ በደንብ ትችልበታለህ። ፍቅሬን በገለጽኩት ልክ አይደለም። ኧረ እባክህ ሀና፣ እኔ ለአንቺ ምንድን ነው ማለት? እዝራ ለአንቺ ምንድን ነው ብትባይ ምን ብለሽ ትመልሻለሽ? እዝራ ማለት ለእኔ ምን ማለት መሰለህ? በእኔ ልክ የተቀረጸ ትላንት ሳላውቀው በመኖሬ እንዲጸጽተኝ የሚያደርገኝ የህይወቴ ክፍል ነው። አንቺ ውስጥ ትንሽ ቦታ ማግኘት መታደል ነው። ለእኔ ግን እንደዛ አይደለሽ። እና ምንድን ነኝ? ሀና፣ አሁን የምነግርሽን ነገር ከልብሽ እንድታዳምጪ ይፈልጋለሁ። እሺ ምንድን ነኝ? አንቺ የህይወቴ ክፍል ብቻ ቆይ አንተ በቃል ነው እንዳያስከው? አዎ ስልኬ ላይ ስጽፍ እንዳጠረጥር ብዬ በቃል ሸመደድኩት፣ ግን ስልኬ ላይም ጽፌዋለሁ። ቅዱስ ዛሬ ገና የወንድ ስራ ሰራክ። ሲሳምሽኝ እኮ እና ብስም ችግር አለው? እኔ እንጃ፣ ግን ውስጤ የሆነ ነገር ተሰማኝ። ምን ተሰማ? ምን እየተሰማኝ እንደሆነ አልገባኝም። ስለዚህ ምን እየተሰማህ እንደሆነ ልልስ ላይ ላድርግ። እንደዚህ ፌንት ልታስበኝ ከሚማር ልጅ ጋር የሆነ ነገር ጀምራለች ብላኝ ነበር። ወይኔ ሰላምዬ፣ ግን በቃ እሷ የሰማችው ነገር አገር ሁሉ ሰማ ማለት ነው። ታውቂያት አይደል እሷን ነገር? እና እሱ ነው? አይ አይደለም ማዬ፣ ይሄ ቅዱስ ይባላል። አብሮኝ የሚማር ልጅ ነው። እሺ እንዴት ነው ይሄኔ ልጅ? እግዚአብሔር ይመስገን። ያንዬ ጓደኛ። በዚህ ሁኔታ ባልተዋወቅ ግን ደስ ይለኝ ነበር። አረ ችግር የለውም። እግዚአብሔር ይማርሽ ነው የሚባለው? አይ እንደሱ አይደለም፣ ማርያም በሽልም ታወጣሽ ነው የሚባለው። እማዬ እንኳን እንደዚህ ብለሽው፣ እንዲያውም እሱ ደንጋጣ ነው። ስቀልድ እኔ ልጅ አይዞህ። ሀኒቾ እና እርግብ ፊት ለፊት ተገናኙ። እንግዲህ ሀኒቾ እርግቧ ታሪኳን ሰርቃ ብዙ ነገር መስዋዕትነት ካስከፈለቻትና ራሷንም ረጅም ችግር ውስጥ ከከተተች በኋላ እስር ቤት እናቷን ልትጠይቅ ስትመጣ እንግዲህ ፊት ለፊት ተገናኝተዋለኝ። ወይዘሮ ሜላት ያው ከሀኒ ጋር ስለሚገናኝ ለምናሴ ለማንም እንዳትናገር ብላ የነገረችው ሚስጥር ሀኒቾ እንድታውቅ ያደረገችበት ምክንያት እርግብ ግዴታ ይቅርታ የምታደርግላት ወይዘሮ ሜላት ብቻ ሳይሆን የሀኒቾም ይቅርታ ስለሚያስፈልጋት እዛ እስር ቤት እሷ ለማውጣትና መረጃውን ለማቀበል በዛም ምክንያት እንግዲህ ሀኒቾን ጠርታ ሁለታቸውም እንዲገናኙ አድርጋለች። እና ስታያት በጣም የደነገጠችው አይኗን ሁላ ማመን አልቻለችም። ምክንያቱም እሷ እንደጠፋች ነው ሁሉም ሰው የሚያውቀው፣ በተለይ ሀኒ እንደጠፋች ነው የምታውቀው እርግብ ማለት ነው። እና እስር ቤት ከእናቷ ጋር እነዞም ታስራ ስታገኛት በጣም ደንግጣ ነበርና እንዴት ነሽ ሰላም ነሽ ወይ ብላ እርግብ ብትጠይቃትም ያን ሁሉ ነገር ካደረግሽ በኋላ ደግሞ እንዴት ነሽ ብለሽ ስትጠይቂኝ አታፍሬም ወይ ስትላት እሱ ያለፈ ታሪክ ነው፣ ሁሉ ነገር ላንቺ ያለፈ ነው፣ እኔ ግን ብዙ ነገር ያሳጣኝ ነው ብላ እሷም እርግብም ውለታ እንደዋለችላት ሁሉ እኔ ነኝ እንደውም ከቤተሰቦች ጋር እንድትገናኝ ምክንያት የሆንኩሽ እኔ ነኝ ስትላት በዚህም ተናዳለች። እና ወደ ውስጥ ግቢ ብላ ከእናቷ ጋር እየተነጋገረች ነበር። እና እርግብ የነገረቻትን መረጃ ሁሉ ለሀኒቾ ነገረቻት። ሀኒቾ ግን እየተጠራጠረች ነው፣ አላመነቻትም። እናም መንሻት ወይ ያውቃ እየቀለደች ሊሆን ይችላል ምናምን ብላ አስባለች። ግን እርግብ ራሷንም ሜላትንም ነፃ ለማውጣት እንደታሰረች ነው እየተናገረች ያለችው። በሌላ በኩል ጽዮን አሁንም ከሀኒቾ ራስ ላይ አልወረደችም። እዝራን ካልተወችው እኔም እሷን አልተዋትም፣ እኔ ወደ ህይወቴ የመጣችው እሷ ናት እንጂ ወደ እሷ ህይወት አልሄድኩም፣ አንተን የማቅህ ከእሷ በፊት ነው ብላ ድርቅ ብላለች። እዝራ ደግሞ ሀኒቾን በጣም ስለሚወዳት ጽዮንን ከሀና እንድትርቅ ቢያስጠነቀቃት ግን እሷ ግን በአቋሟ ጸንታ ድርቅ ብላለች። መቼም ቢሆን እሷ ከኔ ህይወት እስካልወጣች ድረስ አልተዋትም ብላ ዝታ ሄዳለች። በዚህ ምክንያት እዝራ ምን ማድረግ እንዳለበት አያውቅም። ምክንያቱም ከሀኒቾ እሱ ካራቀ ያች ተንከሲስ ሁሌም ከቅዱስ ጋር ቅዱስን መጠቀሚያ ያደረገች ሀኒንና የእዝራን ህይወት መበጥበጥ ነው እንግዲህ ሀሳቧ ማለት ነው።
በሌላ በኩል ቅዱስና እዝራ ተገናኝተው ነበር እና በባለፈው ክላስ ስለ ቅናት ባወሩት ጉዳይ ላይ በዛ አድናቆት ሊገልጽለት መጥቶ ነበር እና በዛም ዙሪያ አወሩ። ከቅርብ ርቀት ስላየቻቸው ጽዮን ምን እያወራችሁ ነበር ከሱ ጋር እያለችው ነበር እና በዛ ምክንያት ተናዳበታለች ከእዝራ ጋር ስላወራ ማለት ነው። ሀኒቾም ከእስር ቤት ከቆይታ በኋላ ወደ ቤት ሄዳ ነበር። እናም ምናሴ እንደ ባለፈው በዝምታ ተውጦ ብቻውን ቁጭ ብሎ ነበር እና ምን ሆነ የከፋህ ብላ ለመጠየቅ ሞከረች። ከዛም በቃ መናገር እንዳልፈለገ ሲያስመስል እሷ ግን ነገረችው። በእርግብ ምክንያት ነው የተጨናነቀው እርግብን እዛ እስር ቤት እንዳለች አውቄያለሁ ምናምን ብላ ተናገረችው ማለት ነው። እና ያው እየተደራደረች እንደሆነ ወይዘሮ ባዩ ስትሞት የነበራት የተቀረጸ ቪዲዮ መረጃ እንዳላት እንደነገረቻት ሁሉም ነገር ተናገረች። እሱም ግን ተጠራጥሯ፣ ምክንያቱም ሰው ሲገደል እንዴት ቪዲዮ ይቀረጻል እያላት ነበር። እናም በዚህ ምክንያት እንግዲህ ሁለታቸው ምን ማድረግ እንዳለባቸው ገና እያሰቡ ነው። በሌላ በኩል ወይዘሮ ሜላትና እርግብ ወደ ክላስ ሲገቡ ልጆች እየተጫወቱ ነበር እና እርግብ ሁሌም ራሷን አግላ ከጫፍ ላይ ነው ቁጭ የምትለው እና የተጫዋች ሲሏትም እምቢ ነው የምትለው እና ታሪክሽንም ከዚህ በፊት ሁሉም ሲገባ የግል ታሪኩን ወይም ደግሞ የታሰረበትን ምክንያት ይናገር ነበር። እሷ ግን ለመናገር ፈቃደኛ አይደለችም እና በዚህ ምክንያት ምረት ተናዳባታለች። እናም ታሪክሽን ንገሪ፣ ከየት ነው የመጣሽ? አንቺ ለምንድን ነው አንቺ የማትናገሪው? ሁሌ ብቻሽ እንደዚህ የምትሆኙ ከኛ ጋር ለምንድን ነው የማትናቀላቀው? ወደ ከጫካ ነው እንደ መጣሽው እያለች እየተፈታተነቻት ነበር። እና አልናገርም ካልሽ እሱ ስትገረፊ ታወሪዋለሽ፣ ወደሽ ካልተናገርሽ በግድ ትናገሪያለሽ ብላ አንገቷን ልጣቃት ከተቀመጠችበት ስትነሳ ወይዘሮ ሜላት ገላገለቻት ማለት ነው። እናም ወይዘሮ ሜላት ከዚህ በፊት የእሷን ታሪክ ስትናገር አብራ የልጇን የሀናን ታሪክ እና የእርግብን ታሪክ ስለነገረቻቸው ታሪኩን ያውቁታል። ከእሷ የሚጠበቅባት ያው የእርግብን ስሟን ስለሚያውቁ ስለነገረቻቸው እሷ እንደሆነች ስትነግራታኝ ታሪኳን ማለት ነው። በጣም የደነገጠችው ምረት እና እንዴት እዚያን ሁሉ ምስቅልቅል ታወጫታለሽ? እንዴት እንደዛ አይነት ተንኮል ትሰሪያለሽ? ብላ ድጋሚ ለማስፈራራት ካልገደልኳት ብላ እየዛተች ነበር። በዛ ምክንያት እኔ ሆን ብዬ አይደለም፣ እኔ አውቄ አይደለም እዚህ ውስጥ የገባሁት እንደዚህ እንደሚሆን እኔ አላቅም ብላ ራሷን አድናለች። እና በዚህ ምክንያት ከተኛችበትም እየሄደች እያነቀቻት ነው። እና ምረት ተናዳ እንግዲህ አደጋ ለማድረስ ምክንያቱም እስር ቤት ሆና እርግብ አንድ ነገር ቢደርስባት የመጀመሪያ ተጠያቂዋ ወይዘሮ ሜላት ስለሆነች፣ ስለዚህ አንድ ነገር ብታረጊያት እኔ ነው ተጠያቂ የምታረጊው ብትላትም ችግር የለውም እኔ እንደገደልኳትና እኔ እንደሆንኩ ወንጀለኛዋ ይናገራሉ፣ ልግደላት መጀመሪያ እያለች እንግዲህ ምረት በመገልገል ነው የምትገኘው። እናም እዝራና ሀኒቾም ከረጅም ጊዜ በጣም ከተገናኝቶ ቆይተው ነበርና ተገናኝተዋል። እና በቃ እዝራም በሀኒቾ በጣም ደስተኛ እንደሆነ አሁን ላይ በቃ በፊት ማንንም እንደማያዋራ በጣም የተወሰኑ ቦታዎች ብቻ ራሱን አግሎ እንደሚኖር ነበር። አሁን ግን ዓለም ሁላ ሰፋኝ አንቺን ስላገኘው እያለ ለሀኒቾ ፍቅሩን አድናቆቱን በሚገባ እየገለጸላት ነው። እሷም እንደምትወደው እየነገረችው ነበር እና ደስ ይላሉ ሁለታቸው ማለት ነው። ከዛም ወደ ቤት ገብታ ፊቷ በፈገግታ ተሞልቶ ወደ ቤት ገባች። ምናሴ እንደውም የት ሄደሽ ነው እንደዚህ ምን አግኝተሽ ነው በፈገግታ የተሞላሽ እያላት ነበርና ከፍቅረኛዋ ጋር እንደተገናኘች ነገረችው። እሱም ደስ አለው ማለት ነው። እና በቃ እንግዲህ ጆሮ ተረስቶ ከእዝራ ጋር እንግዲህ አዲስ ፍቅር ውስጥ ገብታለች። ደግሞ ተንከሲሷ ጽዮን ደግሞ ከራሷ ላይ አልወርድም ብላለች። እንግዲህ የጠነሰሰችላት ነው ሁለታቸውም በተንኮል ሰርታ ለማለያየት እና ወይዘሮ እርግብም ራሷን ነፃ ለማውጣት ያው የአቅሟን እየተፍጨረጨረች ነው። በዚህ ምክንያት በፖሊሶች ሀናን አስጠርታት ነበር። ያስጠራቻትም ያው እዛ ቤት አንቺ ተሰሚነት አለሽ፣ እንኳን አይደለም ልጁ ነሽ ሰራተኛ ሆነሽ እንኳን በጣም ተሰሚነት ስለነበረሽ፣ ወይዘሮ ሜላት ደግሞ ደረቅ ናት፣ ስለዚህ አንቺ ታሳምኛት ይገባል ብላ ያለውን መረጃ ነገረቻት። እና እኔ እንዴት ላምንሽ እችላለሁ ስትላት መቼም የሆነ ጫፍ ሳሊዝ ይህን ሁሉ ርቀት እንደማልሄድ አንቺም ጠንቅቀሽ ታውቂያለሽ፣
ስለዚህ አስቢበት እናትሽ ነፃ እንድትወጣ አለቻተኝና ሀኒቾም እንግዲህ ግዴታ እርግብ መታሰርና ለከፈለችው ሁሉ በደልና ኃጢአት ዋጋ እንደማክፈል እንዳለባት ብትገነዘብም ግን ደግሞ ከእናቷ አይበልጥምና ይቅርታ ልታረግላት እና ሁለታቸውም ነፃ ሊወጡ ነው ማለት ነው። እና ደስ ይላሉ። ነፃ ቢወጡ ጥሩ ነው። ምክንያቱም አሰብኩት ግን እንዴት ነው አንድ ሰው ታስሮ አንድ ክፍል ብቻ እንደዛ ተዘግቶበት ቀኑ ሙሉ የምር ጤነኛ ሆኖ ገብቶ ሰው ራሱ እኮ ያብዳልኝ። አንድ ክፍል ተዘግቶባቸው በጣም ነው የሚያሳዝኑት። እኔ ሳያቸው ያሳዝኑኛል። እና ወይዘሮ ሜላትም ያው በአንዳንድ በኩል በጣም ኃይለኛ ብትሆንም በአንዳንድ በኩል ደግሞ በጣም መልካም ሴት ናት። እና ከታሳሪዎች መካከል የአንዲቷ የብርቱካን ኬዟ ቀለል ያለ ነው። በዚህ ምክንያት እንግዲህ በጠበቃው አማካኝነት ኬዟ ድጋሚ እንዲታይና እንድትፈታ ጠይቃት ነበረ። ሌሎቹ ሳይሰሙ እሷን ጠርታ እና ያንቺ ቀላል ስለሆነ በተቻለ መጠን ድጋሚ ታይቶ እንዲፈታ ብላ በዚህ ምክንያት እንግዲህ ሀኒቾና ቅዱስን ወደ እስር ቤት ሄደው ሊጠይቋት ነበረ። እንደውም ቅዱስ ጓደኛዋ መስሏት ነበር። ነገር ግን የክላስ አብሮን ክላስ የምንማር ነው ምናምን ብላ ነገረቻት እና ጠበቃውን ማናገር እንደምትፈልግ ነገረቻት። ለአባዬ ነግረውና እሱ ያናግረዋል ከዛ እነግርሻለሁ ብላ መለሰችላት ማለት ነው። እንግዲህ በስከ መጨረሻም ቅዱስ የታዘዘውን ስራ ፈጽሟል ማለት ነው። ከዚህ በፊት ኤልያስን ስልክ አምጣልኝ ተብሎ ነበር እና ያው ከእዝራ በመልክ የሚበልጡ አሉ ምናምን ብላ በዛ ምክንያት ፎቶውን ስታሳይ ይዘው ስልኩንም እዛው አብሮ አይቶታል መሰል እና ለጽዮን ወስዶ አሳይቷታል። ስልኩን ሰጥቶታል። እንግዲህ ለኤልያስ ደውላ ምን እንደምትናገር እና ከዛ ደግሞ ምን እንደምትጠነሰስ በቀጣይ ክፍል አብረን ምን ሆኖ ምክንያቱም ትልቅ ችግርንም ትፈጥርባታለች ብዬ አስባለሁ። በእሱ አማካኝነት ከእዝራ ጋር ለመለያየት የምታቅደው ሴራ እንግዲህ ጀምራለች። ጽዮን የምትባል ተንከሴት። የዚህ ሁሉ ተንኮሏ ተባባሪ ደግሞ ቅዱስ አለ። አሁን እንደዚህ ስላደረገችለት ተወደዋለች። መጠቀሚያ እያደረገች ነው እንጂ እንደው ምን ይሻለዋል ቅዱስ የሚባል እና በቀጣይ ክፍል እስኪ የጽዮን ተንኮል አብረን የምናየው ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ሰናይ ጊዜ ተመኘንላችሁ።